ሰላም እንዴት ናችሁ? ይሁን ለገቢ ኢንፎ ሚዲያ ነው። ዛሬ ጂኦግራፊ ኦፍ ኢትዮጵያ ኤንድ ዘ ሆርን ምዕራፍ 2 የመጀመሪያውን ክፍል እንመለከታለን። ምዕራፍ 2 ዘ ጂኦሎጂ ኦፍ ኢትዮጵያ ኤንድ ዘ ሆርን ላይ ነው የሚያጠነጥነው። ስለዚህ የሚዳስሰው ይሄንን ነው። ይሄንን ቻፕተር ሳቢ በሆነ አቀራረብ ቀለል ባለ ሁኔታ ወደ እናንተ አርሳለሁ ማለት ነው። ቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ቤተሰብ ከሆናችሁ ደግሞ እንደተለመደው ለሌሎቹ ሼር በማድረግ እንዲዳረስ አድርጉ። ማንኛውንም አስተያየትና ጥያቄ ካላችሁ ግን ልታርሱኝ ትችላላችሁ። ከመጀመሪያው ፓርት ስንጀምር ጂኦሎጂ ኦፍ ኢትዮጵያ ኤንድ ዘ ሆርን ላይ ነው ይሄኛው ምዕራፍ የሚዳስሰው። ስለዚህ መግቢያውን ስንመለከት ጂኦሎጂ ዲፊኒሽን ነው። ጂኦሎጂ ኢዝ አን እርዝ ሳይንስ ዛት ስተዲስ። ጂኦሎጂ የምድር ሳይንስ ነው። እርዝ ሳይንስ ነው፣ የምድር ሳይንስ ነው። ስለምን የሚያጠና? the evolution of the earth የመሬት አፈጣጠርን የሚያሳይ እንዲሁም the materials of which it is made of ከመሬት የተፈጠረችበትን ንጥረ ነገሮች የተለያዩ ቁሶችን የሚያሳየን የሚያጠና ነው። ሌላው ደግሞ the process acting up on them በመሬት ላይ ያሉ የተለያዩ የተፈጠሩ ክስተቶችን ሂደቶችን ያንን የሚያጠና ነው ማለት ነው ጂኦሎጂ። ስለዚህ ጂኦሎጂ በአጠቃላይ መሬት ስለ መሬት አፈጣጠር መሬት የተፈጠረችበት ንጥረ ነገሮች ወይም ቁሶች ከዛ እንዲሁም መሬት ላይ የተፈጠሩ የተለያዩ ክስተቶችን የሚያጠና ነው ማለት ነው ጂኦሎጂ። much of geology is concerned አብዛኛው ጂኦሎጂ ትኩረት የሚያደርገው with the events that took place in the remote past when no one was around to witness them አብዛኛው ጂኦሎጂ ትኩረት የሚያደርግበት ክስተቶች ምን የሆኑ ባለፉት ጊዜያት በጥንት ዘመን ሪሞት ፓስ በጣም ሩቅ ጥንት ዘመን ላይ የተፈጠሩ ማንኛውም no one was around to witness them ሰው ልጅ ከመፈጠራቸው በፊት ማለት ነው ማንንም ዊትነስ ማድረግ ምስክር መሆን የማይችል ጊዜ የተፈጠሩ ክስተቶችን ላይ ነው ትኩረት የሚያደርገው። ሌላው ደግሞ with features which are far beneath the earth's surface where no one can see them ሌላው ደግሞ የተለያዩ ክስተቶችን ወይም ደግሞ ፊቸሮችን መሬት ስር ውስጥ ያሉትን ወደ ታች ጥልቅ የሆኑትን ማለት ነው far beneath the earth's surface የምንለው መሬት ውስጥ ወደ ታች ጠልቆ ያሉትን no one can see them ማንንም ሊያቸው የማይችል ለሰው ልጅ መታየት የማይችሉ መሬት ውስጥ ጠልቆ ያሉትን እነዛን ነገሮችንም እንዲሁም ሰው ልጆች ከመፈጠራቸውና ከማያታቸው በፊት የተፈጠሩ ክስተቶችንም በዚህ ላይ ትኩረት ያደርጋል ማለት ነው ጂኦሎጂ። a great deal of geological understanding must therefore be obtained by inference ከፍተኛ የሆነ የጂኦሎጂ ግንዛቤ የሚገኘው በኢንፈረንስ ነው። ኢንፈረንስ ማለት conclusion from the evidence ማለት ነው። ከሆነ መረጃ ወይም ማስረጃ ወይም ደግሞ ምክንያት ተነስቶ መደምደሚያ መስጠት ማለት ነው። ስለዚህ ያ ጂኦሎጂካል ግንዛቤ መደምደሚያ የሚገኘው በኢንፈረንስ ነው። ይህም ኢንፈረንስ ምንን በመጠቀም ነው? using clues clue ማለት ፍንጭ ማለት ነው። ከምን የሚገኝ ፍንጭ? what can be seen direct ከሚታየው ነገር and what can be measured ከሚለካው ነገር የሚገኝ ፍንጭን በመጠቀም በአጠቃላይ ጂኦሎጂካዊ ግንዛቤ ስለ መሬት አፈጣጠር መሬት የተፈጠረበት ንጥረ ነገሮች ወይም ሁኔታዎች እንዲሁም መሬት ላይ የተፈጠሩ የተለያዩ ክስተቶችን ጂኦሎጂ ያጠናል ማለት ነው። there are many such clues በርካታ እንደዛ አይነት ፍንጮች አሉ በቀጥታ የሚታዩ እንዲሁም ሜዠርድ የሚደረጉ ብዙ ክሉዎች ወይም ደግሞ ፍንጮች አሉ። ጂኦሎጂስቶች እነዚህም በሁለት ይከፍላሉ ዳይሬክት ኤንድ ኢንዳይሬክት በማለት ቀጥተኛ የሆነና ቀጥተኛ ያልሆነ ማለት ነው። ዳይሬክት ኤቪደንስ የሚባለው ቀጥተኛ የሆነ መረጃ ወይም ደግሞ ማስረጃ rocks and landforms found on the earth surface ሮክና ድንጋይና የተለያዩ የመሬት ቅርጾች ወይም ደግሞ የመሬት አይነቶች መሬት ላይ የሚገኙትም ማለት ነው። ተራራ ላንድፎርም የምንለው ተራራ፣ ወንዝን፣ ሸለቆን፣ ፕላቶን፣ ጉብታዎችን፣ ስምጥ ሸለቆችን የተለያዩ እንደዛ አይነት የመሬት አይነቶችንና እንዲሁም ቅርጾችንና ሮክሶችን ድንጋዮችን በመመልከት ማለት ነው። which can be observed and studied at the earth's surface እነዚህ ድንጋዮችና የተለያዩ የመሬት ቅርጾች ኦብዘርቭድ የሚደረጉ ናቸው የሚታዩ ናቸው እንዲሁም studied on the earth's surface የመሬት ገጽ ላይ የሚጠኑ ናቸው ማለት ነው። እነዚህ indirect methods የሚባሉት ደግሞ ቀጥተኛ ባልሆነ መንገድ የሚገኝ መረጃ ወይም ደግሞ ማስረጃ አንዱ ጂኦፊዚክስ ነው። ጂኦፊዚክስ studying earthquake waves which can penetrate deep beneath earth's surface መሬት ውስጥ ያለውን የመሬት መንቀጥቀጥን የሱን ዌቭን ወይም ሞገዱን ወደ ውስጥ በመግባት የሚያጠና ምን ያህል የመሬት መንቀጥቀጥ ሞገዱ ምን ያህል እንደሆነ የሚያጠና ነው ጂኦፊዚክስ። እዚህ ጋር እንደምታዩት ውስጥ ላይ መሬት መንቀጥቀጡ ምን ያህል እንደሆነ የሚያጠና ነው ማለት ነው።
ሌላው ደግሞ ጂኦኬሚስትሪ ነው። ጂኦኬሚስትሪ አናሊሲስ ኦፍ ዘ ዲቴይልድ ኮምፖዚሽን ኦፍ ሮክስ ዊች ካን ጊቭ ክሉስ አስ ቱ ዜር ኦሪጂን። ሌላው ጂኦኬሚስትሪ ደግሞ ጥልቅ የሆነ የሮኮች ኮምፖዚሽን እነሱ የያዙትን የሚያጠና ማለት ነው። ስለዚህ የእነሱን ኦሪጂን ፍንጭ የሚሰጥ ሮኮች ውስጥ ያለው የተለያዩ ንጥረ ነገሮች አሉ። እነሱን በማየት እድሜያቸውንና መገኛቸው መቼ እንደተገኙ እንዴት እንደተፈጠሩ የሚያሳይ የሚያጠና ጂኦኬሚስትሪ ነው ማለት ነው። ስለዚህ ጂኦኬሚስትሪ እንደምታዩት ሚኒራል ሮኮች አሉ። ሮኮች የተፈጠሩበት የተለያዩ አይነት ሮኮች አሉ። በተለያዩ ጊዜ የተፈጠሩ ወይም ደግሞ የተለያዩ የመሬት ክፍሎች ላይ የሚፈጠሩ ማለት ነው። ኮርም መንትል ላይም ክረስት ላይም የሚፈጠሩ እና የተለያዩ አይነት ሚኒራሎችም ኮምፖዚሽኖች አሏቸው። ኒኬል፣ አይረን እና የተለያየ ነገሮች ማለት ነው። እና ስለነዛ ኮምፖዚሽኖች አይቶ የነሱን ኦሪጂን ፍንጭ የሚሰጥ ማለት ነው። ሌላው ጂኦክሮኖሎጂ ነው። ጂኦክሮኖሎጂ ደግሞ የምንለው ሜትድ ፎር ፋይንዲንግ ዘ ኤጅ ኦፍ ሮክስ ዩዥዋሊ ፍሮም ራዲዮ አክቲቭ ኤሌመንትስ ዘይ ኮንቴን። ጂኦክሮኖሎጂ ደግሞ የድንጋዮችን እድሜ የሚፈልግ ማለት ነው፣ የሚያጠና ነው። በተለይ ራዲዮ አክቲቭ ኤሌመንትን በኋላ የሮክ ዴቲንግ ላይ ስናይ እናያለን ይሄን በጥልቀት እና እድሜያቸውን በማየት የትኛው ሮክ በየትኛው ዘመን እንደተፈጠረ ከዛ እዚህ ጋር እንደምታዩት የትኛው ሮክ ቀድሞ እንደተፈጠረ ከነዚህ ሮኮች ውስጥ የትኛው ቀድሞ እንደተፈጠረ እንዲሁም በየትኛው ዘመን እንደተፈጠረ የሚያጠና ማለት ነው ጂኦክሮኖሎጂ። ስለዚህ በአጠቃላይ ጂኦሎጂስቶች ስለ መሬት አፈጣጠር፣ መሬት ስለተፈጠረበት የተፈጠረበትን ነገሮች እንዲሁም መሬት ላይ የተፈጠሩ ክስተቶችን የሚያጠና ነው። መሬት ውስጥም የተፈጠሩ ነገሮች ግን ዳይሬክትሊም ኢንዳይሬክትሊም በሆኑ መንገዶች ይጠናሉ። ቀጥተኛ በሆነና ቀጥተኛ ያልሆነ ጥንት ዘመኖች የነበሩ ነገሮች የማይታዩ ሰዎች ያልደረሱበትንም ጂኦሎጂ ያጠናል። እንዲሁም ወደ ታች ዲፕ የሆኑ ሰው ልጅ ወደ ታች መመልከት የማይችላቸውንም ነገሮች የሚያጠና ሳይንስ ነው ማለት ነው በአጠቃላይ። The Earth's continent were once bunched up together into a single huge continent called Pangea. የምድር የሆነ ጊዜ አንድ ላይ አንድ ግዙፍ አህጉር ነበረች። ሂውጅ ኮንቲነንት አንድ የሆነች ግዙፍ ኮንቲነንት ነበረች። ያ ኮንቲነንት ደግሞ ፓንጂያ በማለት ይታወቃል። አንድ ግዙፍ ኦላንድ የሚባል ፓንጂያ አሁን ያሉትን የተከፋፈሉ የምድራችን አህጉራትን አንድ ላይ የያዘ አንድ ወጥ የሆነ ትልቅ ግዙፍ የሆነ አህጉር ነበር። ያ አህጉር ደግሞ ፓንጂያ ይባላል። ኮንቲኔንታል ድሪፍት ቲዮሪ ላይ ፓንጂያ የሚባል እዚህ ጋር እንደምታዩት አንድ ግዙፍ ኃይል ነበር፣ ግዙፍ ምድር ነበር ማለት ነው፣ ወይም ደግሞ አህጉር ነበር። ዘ ላርጅ ሱፐር ኮንቲነንት ወዝ ዜን ስፕሊት ኢንቱ። ከዛ በኋላ በጊዜ ሂደት ስፔሻሊ ሜሶዞይክ ኢራን ላይ በጁራሲክ ፔሪየድ ላይ ነው ብሬክ ዳውን ማድረግ ወይም ደግሞ ስፕሊት ማድረግ የጀመሩት ነው የሚባለው እና ስለዚህ ይሄ ትልቅ የነበረው አህጉር ከዛ ከጊዜ በኋላ ስፕሊት ማድረግ ጀመረ፣ መከፋፈል ጀመረ ማለት ነው። ከዛ ወዴት ተከፈለ? ወደ ጓንድዋና where the Africa is a part and ላውሬዥያ ወደ ሳውዘርን ኖርዘርን ኮንቲነንት ለሁለት ተከፈለ ማለት ነው። እዚህ ጋር እንደምታዩት ወደ 200 ሚሊዮን ዓመት አካባቢ ሜሶዞይክ ኢራ ላይ ፓንጂያ ወይም ደግሞ አንድ ግዙፍ የነበረ አህጉር ነበር። እዚህ ጋር እንደምታዩት ሁሉም አውሮፓም፣ አሜሪካም፣ አፍሪካም፣ ኢንዲያም፣ አውስትራሊያም፣ አንታርክቲካም አንድ ላይ የያዘ አንድ ወጥ ኮንቲነንት ነበር። ከዛ በኋላ ወደ በጁራሲክ ፔሪየድ ውስጥ ወደ ሜሶዞይክ ኢራ ማለት ነው 200 ሚሊዮን ዓመት አካባቢ ላይ ወደ ሁለት ተከፈለ። እዚህ ጋር እንደምታዩት በመሃል ቴቲኤስ የሚባል ተፈጠረና ከዛ ሁለቱ ለሁለት ተከፈሉ፣ ኖርዘርን ፓርት እና ሳውዘርን ፓርት። ኖርዘርን ፓርት ላይ ላውሬዥያ ሆነ፣ ማንን የያዘ? ኖርዝ አሜሪካን እንዲሁም ዩሮጂያን የያዘ ዩሮፕንና ኤዥያን ማለት ነው። ከዛ ሳውዘርን ኮንቲነንት ላይ ደግሞ አፍሪካን፣ ሳውዝ አሜሪካን፣ አንታርክቲካን፣ አውስትራሊያን፣ ኢንዲያን እና የያዘ ኮንቲነንት ደግሞ ሆነ ማለት ነው። ከዛ ከጊዜ በኋላ ደግሞ ላተር ኢንቱ ስሞለር ፍራግመንትስ ኦቨር ዘ ላስት ሚሊየን ይርስ። ከዛ በኋላ ደግሞ እነዚህ ሁለት ግዙፍ ኮንቲነንቶች የነበሩት ላውሬዥያ እና ጎንድዋና ወደ ተለያዩ ስሞል ፍራግመንቶች ወይም ደግሞ ትናንሽ ክፍል አህጉራት ደግሞ ተከፋፈሉ ከዛ በኋላ ማለት ነው። This then drifted apart to form the present arrangement of continent. ከዛ በኋላ አሁን ያለውን የአህጉራት አቀማመጥን ፈጠረ ማለት ነው። እዚህ ጋር እንደምታዩት ከዛ ከጊዜ በኋላ ሁሉም ለየብቻ ወጡ። ሳውዝ አሜሪካም፣ አፍሪካም፣ ኤዥያም፣ ዩሮፕም፣ ኖርዝ አሜሪካም ለየብቻ ወጡ ማለት ነው። ከዛ አንታርክቲካ። The Australian climatologist Alfred Wegener proposed the hypothesis that the continents were once assembled together as a supercontinent called the continental drift theory. የአውስትራሊያን ክላይማቶሎጂስት አልፍሬድ ዌግነር የሚባለው ይሄንን ሐሳብ ፕሮፖዝ ያደረገው እሱ ነው ማለት ነው።
ስለዚህ ኮንቲነንቶች የሆነ ጊዜ አንድ ላይ አሰምብልድ ቱጌዘር ትልቅ ሱፐር ኮንቲነንት ላይ አንድ ላይ ተሰብስበው አንድ ትልቅ የሆነ አህጉር ነበር። ያ ደግሞ ይሄንን ያስቀመጠው ፕሮፖዝድ ያደረገው ሃይፖቴሲስ ደግሞ ኮንቲነንታል ድሪፍት ቲዮሪ ይባላል ማለት ነው። ኮንቲነንታል ድሪፍት ቲዮሪ ማለት የሆነ ጊዜ ኮንቲነንቶች በጋራ ነበሩ። አንድ ወጥ ሱፐር ኮንቲነንት የሆነ ትልቅ የሆነ አህጉር ነበር ፓንጃ የሚባል። ከዛ በኋላ በጊዜ ሂደት እነዛ ለሁለት ላውሬዥያ እና ጎንድዋና ላይ ተከፈሉ። ከዛ ደግሞ በሂደት ወደ ተለያዩ አህጉራት ተከፈሉ የሚለውን ይሄንን ቲዮሪ ፕሮፖዝ አደረገ ማለት ነው አልፍሬድ ዌግነር። ይሄው ቲዮሪ ደግሞ ኮንቲነንታል ድሪፍት ቲዮሪ ይባላል ማለት ነው። ከዛ በቪዲዮ እንመልከት። እዚህ ጋር እንደምታዩት ኮንቲነንታል ድሪፍት ቲዮሪ መጀመሪያ ላይ ይዋቸው ሙቭመንቱን ስናይ መጀመሪያ ላይ የነበረውን ወደ 200 ሚሊዮን ዓመት አካባቢ አንድ ላይ ነበር እዚህ ጋር እንደምታዩት። ከዛ በኋላ ወደ 200 አካባቢ ገደማ ላይ ይዩት ለሁለት እየተከፈለ ሄደ። ቲቲኤስሲ በመሃል ተፈጠረ። ከዛ ይሄኛው ወደ ኖርዝ ሄደ፣ ይሄኛው ወደ ሳውዝ ሄደ። ከዛ እዚህ ጋር እቺን ይዋት ኢንዲያን ኮንቲነንት ናት ከና አፍሪካ ጋር ነበረች። ከዛ በኋላ ሄደ ኤዥያን ፕሌት ላይ ሄደች ማለት ነውና እዚህ ጋር ደግሞ እስከ ቅርብ 10 ሚሊዮን ዓመት አካባቢ ድረስ ደግሞ አረቢያን ፔኒንሱላ ከአፍሪካ ጋር አንድ ላይ ነበር የነበረው። ከዛ በቅርብ ጊዜያት ነው ሄደውና እዚህ ጋር እንደምታዩት ኦልሞስት 2 ሚሊዮን ዓመት ገደማ አካባቢ ላይ ነው እነዚህ ቲቲኤስሲ በመሃል ተፈጥሮ ጁራሲክ ፔሪየድ ላይ ለሁለት ኖርዘርን ኤንድ ሳውዘርን በሚል ላውሬዥያ እና በጎንድዋና ተከፈለ። ከዛ እዚህ ጋር ያሉት አያችሁት፣ ይሄም ወደ አውስትራሊያም ወደዛ ሄደች፣ አንታርክቲካ ወደ ታች ሄደች፣ ኤዥያ ወደዛ ሄደች። ከዛ ሳውዘርን አረቢያን ፔኒንሱላ ወደዚህ ሄደች። አፍሪካ ኢቭን በፊት ከታች ከነበረችው ወደ ላይ ተጠጋች ማለት ነው። ሳውዝ አሜሪካ ከነበረችበት ወደ ኖርዝ አሜሪካ ከፍ አደገች ማለት ነውና ስለዚህ ነገር ነው ኮንቲነንታል ድሪፍት ቲዮሪን አልፍሬድ ዌግነር ፕሮፖዝ ያደረገው ማለት ነው። ስለዚህ በአጠቃላይ አንድ ላይ ኮንቲነንቶች ነበሩ። ከዛ ለሁለት ተከፈሉ፣ ወደ ጎንድዋና ደቡብ፣ ላውሬዥያ ወደ ሰሜን። ከዛ በኋላ ደግሞ እነዚህ ላውሬዥያም ወደ ተለያዩ አህጉራት፣ ጎንድዋናም ወደ ተለያዩ አህጉራት ተከፈሉ ማለት ነው። ስለዚህ ዌግነርስ ፕሪንሲፓል ኦብዘርቬሽን ዌር ስለዚህ እሱ በዋናነት የተመለከታቸው ኤቪደንሶች አሉ። ለዚህ ነገር ይሄ ነገር ሆነ ብሎ ያስቀመጣቸው የተመለከታቸው ነገሮች አሉ ማለት ነው። እንደ ምክንያት ኤቪደንስ የሆነው የመጀመሪያው ፊት ኦፍ ዘ ኮንቲነንት ነው። የአህጉራት መገጣጠም ነው፣ ፊት ማድረግ ነው። the opposing coast lines of the continents often fit together የአህጉራቱ ኮስት ላይን ወይም ደግሞ ዳርቻዎቻቸው አንድ ላይ ሲገጠሙ ፊት ያደርጋሉ የሚለው ማለት ነው። ለምሳሌ አሁን ሳውዝ አሜሪካን እና አፍሪካን አንድ ላይ ባህር ዳርቻዎቻቸውን አንድ ላይ መተን ስንገጥማቸው ቅርጻቸው አንድ ላይ ይገጥማል፣ ፊት ያደርጋል የሚለው አንዱ ለዚህ ማሳያ ኮንቲነንቶች የሆነ ጊዜ አብሮ ነበሩ የሚለው ማሳያ ያቀረበው አንዱ ፊት ኦፍ ዘ ኮንቲነንት ነው። አንድ ላይ ሲገጣጠሙ ኮንቲነንቶች ቅርጻቸው አንድ ላይ ይገጥማል የሚለው ወይም ፐዝል ያደርጋል ነው። ሌላው ማች ኦፍ ዘ ማውንቴን ቤልትስ ሮክ ታይፕስ ነው። ሁለተኛው ደግሞ እነዚህ የተራራ ሰንሰለቶችና የድንጋይ አይነቶች ይመሳሰላሉ የሚለው ነው። ይህንንም እንደ ምክንያት እንደ ማስረጃ ያቀረበው if the continents are reassembled as Pangaea mountain in West Africa, North America, Greenland and the Western Europe match up እንደ ፓንጂያ እነዚህን ኮንቲነንቶች አንድ ላይ ሪአሰምብል ስናደርግ አንድ ላይ አምጥተን ስንገጥማቸው በዚህ በኖርዝ አሜሪካ ላይ ያሉት የሰንሰለታማ ድንጋዮችን ተራሮችና ድንጋዮች ከዚህ ከዌስተርን አፍሪካ ጋር ይመሳሰላሉ ነው። እዚህ ጋር እንደምታዩት ኖርዝ አሜሪካን አፓላቺያን አካባቢ ያሉ ማውንቴን እና እዚህ በዌስተርን አፍሪካ ላይ ያሉት ማውንቴኖች ቤልታቸው ይመሳሰላል፣ ድንጋዮችም ይመሳሰላል። ሌላው ደግሞ እዚህ በግሪንላንድ አካባቢ ያለውና በዌስተርን ዩሮፕ አካባቢ ያለው እነዚህ ኢንግላንድ፣ ግሬት ብሪቴንን ጨምሮ አካባቢ ያለው ድንጋዮችና ሰንሰለታማ ተራሮች ይመሳሰላሉ። አንድ ላይ ስንገጥ እዚህ ጋር ያለው ተራራ አንድ ላይ ተመሳሳይ ነገር ነው ያላቸው፣ ድንጋዮችም ተመሳሳይ ዘር ናቸው የሚል ሁለተኛው ኮንቲነንቶች በጋራ ስለመሆናቸው ያቀረበ ማስረጃ ነው። ሶስተኛው ዲስትሪቢዩሽን ኦፍ ፎሲል ነው፣ የቅሪቶች ስርጭት ነው። The distribution of plant and animal fossils on separate continent forms definite linked patterns if the continent are resampled. ሌላው የነዚህ የቅሪቶቹ ስርጭት በተለያዩ አህጉራት ያሉ ወይም ደግሞ ኮንቲነንቶች ውስጥ ያሉ የእጽዋትም ሆነ የእንስሳት ቅሪቶች ኮንቲነንቶች አንድ ላይ እንደነበሩ የሚያሳይ ነው የሚለው። ስለዚህ ለዚህኛው ማሳያ ያቀረበው ለምሳሌ ሜሶሳውረስ የሚባል ሬፕታይል አለ። የሱ ቅሪት የት ነው የሚገኘው? ሳውዝ አሜሪካ እና
ሳውዝ አፍሪካ አካባቢ ነው የሚገኘው። በሳውዝ አሜሪካ ሳውዘርን ፓርት እና በሳውዝ አፍሪካ ላይ ነው የሚገኘው። ከዚህ ውጪ ሌላ አህጉር ላይ የለም። ከዛ ስለዚህ ሁለቱ ጋር ቅሪቱ መገኘቱ እነዚህ ኮንቲነንቶች የሆነ ጊዜ አፍሪካ እና ሳውዝ አሜሪካ በጋራ ነበሩ የሚለውን አስረጂ ምክንያት አቀረበ ማለት ነው። ምክንያቱም እነዚህ ሜሶሳውረሶች ባህርን ተሻግሮ ሄዱ እንዳይባል ውሃ መዋኘት የሚችሉ አይደለም፣ ውሃ መሻገር የሚችሉ አቅም የላቸውም። ስለዚህ ውሃ ተሻግሮ ሳይሆን እነዚህ ኮንቲነንቶች የሆነ ጊዜ አብሮ ነበሩ የሚለውን አቀረበ ማለት ነው። ሌላው ሳግኖተስ የሚባል ደግሞ ፎሲል አለ። ሌላው እሱም በሳውዝ አሜሪካ እና በአፍሪካ መካከል በሴንትራል ሳውዝ አሜሪካ እና በሴንትራል አፍሪካ መሀል የሚገኝ ነው። ሁለቱ ቦታ እንጂ ሌላ አህጉር ላይ አይገኝም። ሌላው ደግሞ ፍላወር አለ፣ አበባ አለ። ይሄ አበባ ግላሶፕቴረስ የሚባል ይሄ አበባ የሚገኘው በሳውዝ አሜሪካ፣ በአፍሪካ፣ በኢንዲያ ኮንቲነንት፣ በኢንዲያ፣ በአንታርክቲካ እና በአውስትራሊያ ናቸው ነው። ከዛ ውጪ በኖርዝ አሜሪካ ኖርዝ አሜሪካ፣ በዩሮፕ እና በኤዥያ ሌላ ፓርት ላይ የለም። ስለዚህ ይህ የሚያሳየው እነዚህ አህጉራት የሆነ ጊዜ አንድ ላይ ነበሩ ወይም ጎንዶዋና ፓርት ነበሩ የሚለውን አስረጂ ምክንያት አቀረብ። ስለዚህ የፎሲል ወይም ደግሞ እነዚህ የቅሪቶች ስርጭት በተለያዩ ቦታዎች ያሉት እነዚህ አንድ ላይ ሲገጣጠሙ የሚያሳዩት ማስረጃን እንደ አንድ ምክንያት ሌላ አቀረበ። ሌላው ፓሊዮ ክላይሜት ነው። ፓሊዮ ክላይሜት ማለት ጥንት የሆነ የአየር ጸባይ፣ ፓሊዮ ማለት ኤንሸንት ማለት ነው፣ ጥንት የነበረ የአየር ጸባይ ነው። ሮክስ ፎርምድ 200 million years ago in India, Australia, South America and Southern Africa all exhibited the evidence of continental glaciation. ከ200 ዓመት በፊት የተፈጠሩ ድንጋዮች በተለይ አውስትራሊያ፣ ኢንዲያ፣ ደቡብ አሜሪካ እና ደቡብ አፍሪካ ውስጥ ያሉት በአጠቃላይ የሚያሳየው በዛ ጊዜ ኮንቲነንቱ አካባቢ ግላሺዬሽን ከፍተኛ የሆነ በረዶ እንደነበረ ያሳያል ነው። ከዛ ይሄንንም ደግሞ ኤቪደንስ ሲታወን እዚህ ጋር እንደምታው ሳውዝ አሜሪካ፣ አፍሪካ፣ ኢንዲያ፣ አንታርክቲካ እና አውስትራሊያ ከ200 ሚሊዮን ዓመት አካባቢ በጣም ከፍተኛ የሆነ ቀዝቃዛው ዘመን የሚባል ጊዜ ነበር። በጣም ቅዝቃዜ፣ ከፍተኛ ቅዝቃዜ የነበረበት፣ ከፍተኛ በረዶ የነበረበት እዚህ አካባቢ ማለት ነው። እና ከዛ ጋር የሚያያዝ ሆነ። ስለዚህ ያ በረዶ በሌላው በኖርዘርን ፓርቱ ላይ አልታየም። በኖርዘርን አሜሪካ ላይ የለም፣ በዩሮፕ ላይ የለም፣ በኤዥያው ፓርት ላይ የለም። ስለዚህ ያለው በዚህ በደቡቡ ክፍል ላይ የታየ ነው እና ይሄ ደግሞ በዛ ጊዜ ይሄ ግላሺዬሽን ወይም ደግሞ ከፍተኛ የበረዶ ግግር በቅዝቃዜ ምክንያት ተፈጥሮች በዛ የተሸፈኑ ድንጋዮች ያንን ቅሪት ነገርን ያሳያሉ ማለት ነው። ግላሺዬሽን ነበር፣ ከፍተኛ የበረዶ ክምችት እንደነበረ። እንደዛ አይነት ድንጋዮች ደግሞ የት ይገኛሉ? ደቡብ አሜሪካ፣ አፍሪካ፣ አንታርክቲካ፣ ኢንዲያ እና አውስትራሊያ ነው። ስለዚህ በጋራ ነው ይሄ ክስተት እነሱ ላይ የተፈጠረው። አራተኛው ዌግነር ለዚህ ኮንቲነንቶች በጋራ አንድ ላይ ሪአሰምብል ተደርጎ ነበር የሚለውን ኮንቲነንታል ድሪፍት ቲዮሪን ያጠናከረበት እነዚህ አራት ምክንያቶች ናቸው። ሰመራይዝ ስናደርግ አልፍሬድ ዌግነር ኮንቲነንቶች የሆነ ጊዜ በጋራ ነበሩ። ከዛ በሂደት በጁራሲክ ሜሶዞይክ ኢራ ውስጥ መከፋፈል ጀመሩ። ለሁለት ተከፈሉ፣ ጎንዶዋና እና ላውራጂያ ወደሚለው። ጎንዶዋና ደቡቡን፣ ላውሬጂያ ሰሜኑን ፓርት ሆኖ ከዛ በጊዜ ሂደት ደግሞ እነዚህ ወደ ተለያዩ አህጉራት ተከፈሉ። ለዚህ ማስረጃ አንድ ፊት ኦፍ ዘ ኮንቲነንት የባህር ዳርቻዎቻቸው የነዚህ አህጉራት ሲገጣጠሙ ተመሳሳይ መሆኑ። ሌላው ደግሞ የአህጉራት የተራራ ሰንሰለቶቻቸውና ድንጋይ አይነቶቻቸው ሲገጣጠሙ መመሳሰሉ። ሶስተኛው ደግሞ የአጽም ስርጭት በተለያዩ እነዚህ አንድ ላይ ነበሩ በሚባሉ አህጉራት አካባቢ ያለው የእንስሳትና የእጽዋት ፎሲል ቅሪት መመሳሰሉ። ሌላው በጥንት ዘመን የነበረ እዚህ አካባቢ የተፈጠረው የክላይሜት ወይም ደግሞ የአየር ጸባይ ሁኔታ ተመሳሳይ መሆኑ እንደ ማስረጃ ቀረበ። ኮንቲነንቶች በጋራ ነበሩ፣ በሂደት ግን ድሪፍት አደረጉ የሚለውን ሀሳብ ማለት ነው። ስለዚህ እዚህ ጋር እንደምታዩት ይኸው በጋራ ነበሩ። 200 ሚሊዮን አካባቢ ገደማ ጀምሮ ነው ድሪፍት ማድረግ የጀመሩት። ከዛ እንደምታዩት ኢንዲያ ያያችኋት ሄዳ እዚህ ጋር ኤዥያን ፕሌት ላይ ነው የገባችው። መጀመሪያ ላይ ግን እዚህ ከነ አፍሪካ ጋር ነበረች። እዚህ ጋር እንደምታዩት አረቢያን ፔኒንሱላም እዚህ ጋር ነበር። በዚህ ቅድም ባየነው ሁኔታ ኮንቲነንት ሙቭ አደረገ። ሁለተኛው በዚህ ምዕራፍ የምናየው the geologic process የጂኦሎጂካዊ ሂደቶችን እናያለን። the endogenic and the exogenic forces ምድር ላይ የተፈጠሩና ምድር ውስጥ የተፈጠሩ ኃይሎችን ማለት ነው። Geology studies of how earth's material structure process and organism change over time. ጂኦሎጂ የሚያጠናው
የእርዝ ማቴሪያል ወይም ደግሞ የምድር የተፈጠረችበት ወይም ደግሞ የተለያዩ የማቴሪያልስ የሚባሉት ስትራክቸሮቻቸው፣ ፕሮሰሶቻቸው፣ ኦርጋኒዝሞቻቸው ከጊዜ ወደ ጊዜ እንዴት መለወጥ እንደቻሉ የነሱን ለውጥ ያጠናል ማለት ነው። በጊዜ ሂደት የተፈጠረውን ለውጥ የሚያጠና ነው ማለት ነው እርዝ ማቴሪያልሶችን። ዚስ ፕሮሰስ አር ዲቫይድ ኢንቱ ቱ ሜጀር ግሩፕስ። ይሄ በሁለት ይከፈላል ማለት ነው። ይሄ በጊዜ ሂደት መሬት ላይ ያሉ ነገሮች የተለወጡበትን ሂደት በሁለት ይከፈላል። አንዱ ኢንተርናል ፕሮሰስ ነው። ሁለተኛው ኤክስተርናል ፕሮሰስ መሬት ውስጥ የተፈጠሩ ሁነቶች ወይም ደግሞ ሂደቶች፣ ሌላው ደግሞ መሬት ገጽ ላይ ላይኛው ክፍል ላይ የተፈጠረ ማለት ነው። ኢንተርናል ፕሮሰስ የሚባሉት ኢንዶጀኒክ የሚባሉት መሬት ውስጥ የተፈጠሩ ማለት ነው። እነዚህ the volcanic activity and all the tectonic processes faulting, orogenesis, mountain building እና ኢፕሮጀኔሲስ ናቸው። ኢንተርናል ፕሮሰስ የሚባሉት መሬት ውስጥ የተፈጠሩት አንዱ ቮልካኒክ አክቲቪቲ ነው፣ የቮልካኖ እንቅስቃሴ ማለት ነው። ሌላው ቴክቶኒክ ፕሮሰስ ነው። ቮልካኒክ አክቲቪቲ የምንለው occurs when molten rock, magma, gas and the ash escape from Earth's interior into the surface. ኢንተርናል ፕሮሰስ የሚባለው መሬት ውስጥ የቀለጠ አለት ከዛ የተለያዩ ጋሶችና አሾችን ይዞ መሬት ላይ ወደ ላይ ይፈነዳል፣ መሬት ላይ መጥቶ ማለት ነው። ያ መሬት ውስጥ የተፈጠረው መሬት ላይ ሲፈነዳ የተለያዩ ነገሮች፣ የተለያዩ የመሬት ቅርጾች ይፈጠራሉ። የመሬት ቅርጾች የተለያዩ የመሬት ቅርጾች ይፈጠራሉ። እሱ ነው አንዱ። ሌላው ደግሞ ቴክቶኒክ ፕሮሰስ ነው። ቴክቶኒክ ፕሮሰስ የምንላቸው በሶስት አይነት ቴክቶኒክ ፕሮሰሶች አሉ። ፕሌት ሙቭመንት ላይ የሚፈጠሩ ናቸው። ፕሌት ወይም ደግሞ አንድ የመሬት ክፍል ከሌላው የመሬት ክፍል ላይ የሚፈጠር እንቅስቃሴ ማለት ነው። ይሄ ቴክቶኒክ ፕሮሰስ የምንለው ለምሳሌ አንድ መሬት ከሌላው መሬት ላይ ኮንቨርጅ ያደርጋል፣ ወይም ደግሞ አንድ ፕሌት ከሌላው ጋር ማለት ነው። አንድ የመሬት ክፍል ከሌላው የመሬት ክፍል ጋር ምን ያደርጋል? ኮንቨርጅ ያደርጋል። ኮንቨርጀንስ ይጋጫል ማለት ነው። ኮንቨርጀንስ። ሌላው ደግሞ ዳይቨርጀንስ ነው። ዳይቨርጀንስ ደግሞ ማለት አንዱ የመሬት ክፍል ከሌላው ይለያያል፣ ይሸሻል። አንዱ ወደዚህ ሲሄድ አንዱ ወደዛ ይሄዳል ማለት ነው። ኮንቨርጅ ደግሞ የሚባለው አንድ ላይ ይጋጫሉ ነው። ሲጋጩ የሚፈጠር ሂደት አለ፣ ሲለያዩ ደግሞ የሚፈጠር ሂደት አለ፣ ዳይቨርጀንስ። ሌላው ደግሞ ትራንስፎርም የምንለው ነው። ትራንስፎርም ደግሞ ማለት አንዱ ወደ ላይ ወጥቶ አንዱ ወደ ታች ሲመጣ ማለት ነው። ስለዚህ በእነዚህ ምክንያቶች ምን ይፈጠራል? ፎልዲንግ ይፈጠራል። ፎልቲንግ ኦሪጂንስ ኦር ማውንቴን ቴክቶኒክ ፕሮሰስ ውስጥ ፎልዲንግ እና ፎልቲንግ አለ ማለት ነው። ኦሪጂንስ ማውንቴን ቢልዲንግም ከዛ ጋር የተያዘ ሀሳብ ነው፣ ወደኋላ እናያለን። ፎልዲንግ የምንለው is the bending or the curving of rock layers in the earth's crust due to the compressional forces where rocks are pushed together. ፎልዲንግ ማለት መተጣጠፍ ማለት ነው። የድንጋዮች መተጣጠፍ፣ መሰባበር አይደለም። እዚህ ጋር ይታጠፋሉ። አንዱ ድንጋይ ከሌላው ጋር ኮምፕሬሽናል ፎርስ የምንለው ሲጋጩ ማለት ነው። ሲጋጩ አንዱ ከአንዱ ጋር ሲጋጭ ምን ያደርጋል? በመሃል ሁለቱም ኮንቲነንት ከሆነ በተለይ አንዱ ኮንቲነንት ጠንካራው ከጠንካራው ጋር ሲጋጭ በመሃል ምን ያደርጋሉ? ቤንድ ያደርጋል ማለት ነው፣ ይተጣጠፋል። ስለዚህ ድንጋዮቹ እየተጣጠፉ ተራራም የተለያየ ፊቸር ይፈጠራል ማለት ነው። ይሄ ፎልዲንግ የምንለው እዚህ ጋር እንደምታዩት አንዱ ከአንዱ ሲጋጭ በመሃል የሚነሳ ማለት ነው፣ ማውንቴንም ይፈጠራል። ሌላው ደግሞ ፎልቲንግ ነው። ፎልቲንግ ደግሞ the breaking and the displacement መበላሸት ወይም ደግሞ መሰባበር ማለት ነው። rocks in the earth's crust due to tectonic forces such as tension, compression or shearing። ይሄ ደግሞ በቴንሽንም ሊሆን ይችላል። መሬት አንዱ ከአንዱ ሲሳሳብ ቅድም ዳይቨርጀንት ያልነው፣ ኮንቨርጀንት ደግሞ ኮምፕሬሽን ነው። ከዛ በዛ ምክንያት በመሃል መሰባበር ማለት ነው። ለምሳሌ አንዱ መሬት ከአንዱ ጋር ሲጋጭ ኃይል ስላላቸው ሁለቱ እንደ ቀደሙ ቤንድ ማድረግ ሳይሆን ምን ሊሆን ይችላል? አንዱ ሊሰበር ይችላል። በዛ መሃል ደግሞ አንዱ ከአንዱ ሲሸሽ በመሃል ደግሞ ምን ሊፈጠር ይችላል? ሸለቆ ወይም ደግሞ የተለያዩ ስምጦች ሊፈጠሩ ይችላሉ። ልክ እዚህ ጋር እንደምናየው አንዱ ወደዚህ ሲሄድ አንዱ ወደዚህ ሲሄድ በመሃል ዲስፕሌስመንት ይፈጠራል ማለት ነው፣ መበላሸት። ከዛ በዚህ ምክንያት የሚፈጠር ፎልቲንግ ይባላል ማለት ነው። ከዛ በፎልቲንግ ደግሞ የተለያዩ ሪፍት ቫሊንም ጨምሮ ማውንቴንም ጨምሮ ብሎክ ማውንቴንም ጨምሮ ይፈጠራሉ። ሌላው ደግሞ ኦሮጀኔሲስ ነው። ኦሮጀኔሲስ ደግሞ የሚባለው ማውንቴን ቢልዲንግ ፕሮሰስ ነው። ኦሮጀኔሲስ ማለት ማውንቴን ቢልዲንግ ማለት ነው። ስለዚህ ኦሮ ማለት ማውንቴን ነው፣ ጄኔሲስ ማለት ቢልዲንግ ነው። the process by which mountains are formed ተራራ የሚፈጠር ሂደት ነው። በምን? በቴክቶኒክ ፎርስ። ቴክቶኒክ ፎርስ በምን? ቴክቶኒክ ፎርስስ በፎልዲንግ እና በፎልቲንግ
ለምሳሌ በቅድም እንዳልነው በፎልዲንግ ማውንቴን አንዱ ኮንቲነንት ከአንዱ ጋር ሲጋጭ የሚፈጠር ለምሳሌ ቅድም እንዳየነው ኢንዲያን ኮንቲነንት ሳውዘርን ኮንቲነንት ላይ ነበረች አይደል? የኢንዲያ ፕሌት ሳውዘርን ኮንቲነንት ላይ ነበረች። ከዛ ሄዳ ከዩሮፕ ጋር እና ከዩሮዥያ ጋር ይሄ ከኤዥያን ፕሌት ጋር ኖርዘርን ኮንቲነንት ከላውራዥያ ጋር ሄዳ ስትጋጭ ኤዥያ ላይ የነበሩ ተራሮች ነበሩ። የኢንዲያን ፕሌት ደግሞ ሄዶ ከዛ ጋር ሲጋጭ ምን ተፈጠረ? ሂማሊያ ተራራ ተፈጠረ። እንደዛ አይነቶች በዛ መንገድ የሚፈጠሩ ማውንቴኖች ማለት ነው። ስለዚህ ቴክቶኒክ ፕሮሰስ ሁለቱ ሲጋጩ ቤንድ የሚያደርገው ማውንቴን ይፈጠራል። ሌላው ደግሞ ቴክቶኒክ ፕሮሰስ ፎልቲንግ ነው። ብሎክ ማውንቴኖች ደግሞ ይፈጠራሉ በፎልቲንግ ማለት ነው። ሌላው ኢፕሮጀኔሲስ ነው። ኢፕሮጀኔሲስ ደግሞ ዘ ስሎ ራይዚንግ ኤንድ ሲንኪንግ ኦፍ ዘ ላንድ ማስ ነው። ቀስ ብሎ መሬት ወደ ላይ ከፍ ማለት፣ ቀስ ብሎ መሬት ወደ ታች መስመጥ ማለት ነው። ይሄ አሁን እዚህ ውስጥ ምን የለም ማለት ነው? ቴክቶኒክ ፕሮሰስ የለም። ፎልዲንግ ኦሪጂኔሲስ ሳይሆን በራሱ ጊዜ በተፈጥሮ መሬት ወደ ላይ ከፍ ሲል ተራራ ይፈጥራል፣ ወደ ታች ደግሞ ዝቅ ብሎ ዝቅተኛ ቦታን ሎውላንድን ይፈጥራል ማለት ነው። ስለዚህ ኢፕሮጀኔሲስ ማለት የመሬት አፕሊፍት ማድረግ ወደ ላይ ከፍ ማድረግ ቀስ ብሎ እንዲሁም ወደ ታች መውረድ ቀስ ብሎ ምንን ሳይፈጥር በቴክቶኒክ ፕሮሰስ ሳይሆን ማለት ነው በራሱ። ስለዚህ ኢፕሮጀኔሲስ ስሎ ኤንድ ጀንትል አፕሊፍት ኦር ሲንኪንግ ኦፍ ላርጅ ፓርትስ ኦፍ ዘ እርዝ ክረስት ነው። ምን ዊዛውት ሲግኒፊካንት ፎልዲንግ እና ፎልቲንግ ተጽዕኖ ሳይፈጥርበት ማለት ነው። ስለዚህ በዚህ ምክንያት ኢንተርናል ፕሮሰስ በቮልካኖ በቴክቶኒክ ፕሮሰስ ፎልዲንግ እና በማውንቴን ፕሮሰስ እና በኢፕሮጀኔሲስ ምክንያት ምን ይፈጠራል? ዚስ ፕሮሰስ ሪዘልት ኢን መጨረሻ ላይ በኢንተርናል ፕሮሰስ የሚፈጠረው ውጤት ምንድን ነው? የተለያዩ መሬት ቅርጾች ይፈጠራሉ። ስትራክቸራል ኤንድ ቮልካኒክ ፊቸርስ የተለያየ ስትራክቸራል እና ቮልካኖ ፊቸሮች ይፈጠራሉ። ልክ እንደ ፕላቶ አይነት ይፈጠራል። ሪፍት ቫሊ ስምጥ ሸለቆ ይፈጠራል በፎልዲንግ ማለት ነው። ብሎክ ማውንቴን ይፈጠራል በፎልዲንግ። ቮልካኒክ ማውንቴኖች ይፈጠራሉ በቮልካኒክ አክቲቪቲ ማለት ነው። ስለዚህ እንደዚህ አይነት ፊቸሮች ይፈጠራሉ በኢንተርናል ፕሮሰስ። ሁለተኛው ደግሞ ኤክስተርናል ፕሮሰስ ነው ወይም ደግሞ ኤክዞጀኒክ ፕሮሰስ የምንለው። ይሄ ደግሞ ጂኦሞርፊክ ፕሮሰስ በመባል ይታወቃል። ውጫዊ ማለት ነው፣ መሬት ላይ የሚፈጠር። ዚስ ኢንክሉድ ዌዘሪንግ፣ ማስ ትራንስፈር፣ ኢሮዥን ኤንድ ዲፖዚሽን ነው። ኤክስተርናል ደግሞ የሚባለው ውጫዊ መሬት ክፍል ላይ የሚፈጠር ማለት ነው። ልክ ለምሳሌ እንደ ዌዘሪንግ፣ ማስ ትራንስፈር፣ ኢሮዥን እና ዲፖዚሽን። ዌዘሪንግ የሚባለው the breakdown of rocks into smaller የድንጋዮች መሰባበር ነው። በተለያዩ ፓርቲክሎች ድንጋዮች መሰባበር ነው። በተለያየ ነገሮች ይሰበራል። በፊዚካል ወይም ደግሞ በሜካኒካል በምንለው ሊፈጠር ይችላል። በባዮሎጂካል ነገር ሊሆን ይችላል። በተለያዩ ነገሮች ይፈጠራል ማለት ነው። ድንጋዮች ይሰባበራሉ። ዌዘሪንግ የምንለው የድንጋይ መሰባበር ነው። ማስ ትራንስፈር ወይም ደግሞ ማስ ዌስቲንግ የምንለው ደግሞ ምንድነው? the movement of rocks and soil down slope due to gravity በግራቪቲ ምክንያት ድንጋይና አፈር ከአንድ ቦታ ወደ አንዱ ቦታ ሲሄድ ማለት ነው። የሱ እንቅስቃሴ መሄድ። ለምሳሌ ላንድ ስላይድ የመሬት መንሸራተት፣ መሬት ሲንሸራተት ድንጋይ ከሆነ ቦታ ወደ ሆነ ቦታ ይሄዳል። ያ ማስ ትራንስፈር ይባላል። በግራቪቲ ነው። በኢሮዥን በምናምን ሳይሆን በግራቪቲ በላንድ ስላይድ ለምሳሌ በመሬት መንሸራተት። ሌላው ኢሮዥን ነው። ኢሮዥን ደግሞ የምንለው the removal and transportation of weathered material by natural agents like water, wind or ice በውሃ በንፋስና በበረዶ በአይስ በምንለው ከዛ የተለያዩ ቅድም ዌዘርድ የሆኑት የተሰባበሩ ድንጋዮች ተወግደው ከዛ እነሱን ይዞ የሚሄድ ማለት ነው። የእጥበት ማለት ነው ኢሮዥን የምንለው ወይም ደግሞ መሸርሸር ማለት ነው። ከዛ ያንን ነገር ተሰባብሮ የነበረውን አጥቦ የሚሄድ ማለት ነው ኢሮዥን የምንለው። ሌላው ዲፖዚሽን ነው። ዲፖዚሽን ደግሞ ክምችት ነው። the laying down of transport sediment ያ በኢሮዥን ታጥቦ ሄደው ደግሞ የሆነ ቦታ ላይ ኢነርጂው እየደከመ ሲሄድ ጉልበቱ እየቀነሰ ሲሄድ በሆነ ቦታ ላይ ሌይ ዳውን ያደርጋል ወይም ደግሞ ይከማቻል ማለት ነው። ስለዚህ እዚህ ጋር እንደምታዩት ዌዘሪንግ ብሬክ ዳውን የሆኑ ሮኮች እና ሶይሎች ከዛ በኢሮዥን ይታጠቡና ወይም ደግሞ ይሄዱና ኢሮዥን ይዟቸው ሄደው ከዛ በኋላ አጓጉዞ የሆነ ቦታ ላይ ዲፖዚት ያደርጋል ማለት ነው፣ ያከማቻል። ከዛ ያከማቸው ዲፖዚሽን ይባላል ማለት ነው። they act upon the volcanic and structural landforms እነዚህ የሚፈጠሩት በቮልካኒክ እና ስትራክቸራል ላንድፎርም ቅድም በተፈጠሩ በቮልካኖ እና በስትራክቸራል ላንድፎርሞች ላይ ነው። በተለያዩ ተራራዎች፣ በተለያዩ ወንዞች ወይም ደግሞ ስምጥ ሸለቆች በእነሱ ላይ የሚፈጠሩ ናቸው። ምን በማድረግ ሞዲፋይ በማድረግ እነሱን ሞዲፋይ በማሻሻል ለምሳሌ በፊት ተራራ የነበረ ቦታ ምን እያደረገ በዌዘሪንግ ታጥቦ ድንጋዩ ከላዩ ላይ ተፈረካክሶ ተሰባብሮ ከዛ እየታጠበ
ያንን ተራራ ትልቅ የነበረ ወደ ጉቡታ መቀየር ሊሆን ይችላል። ትልቅ ተራራ የነበረ ወደ ጋራ ሊቀየር ይችላል ማለት ነው። ወይም ደግሞ ለምሳሌ የሆነ ቦታ በፊት ምንም ያልነበረበት ሜዳ ላይ ከዛ ዲፖዚሽን ሲያደርግ ያ ቦታ ወደ ጉብታ ወይም ደግሞ ወደ ከፍ ወዳለ ተራራ ሊቀየር ይችላል ማለት ነው። ሌላው ራፊኒንግ ነው። ራፊኒንግ ደግሞ ሻካራ ማድረግ ወይም ደግሞ ወጣ ገባ ማድረግ ማለት ነው። የሆነ ቦታ ላይ ዲፖዚሽን ልክ ሲፈጠር ጉብታ ይፈጠራል። ዲፖዚሽን የሌለበት ደግሞ ሜዳ ይሆናል። ዲፖዚሽን ልክ ሲቀመጥ ከፍ ያደረገ ቦታ ይሆናል። ከዛ ሜዳ ይሆናል እዛ ማለት ነው። እንደዛ ወጣ ገባ ማድረግ ማለት ነው መሬት ራፍኒንግ የምንለው። ኤንድ ሎወሪንግ ዜም ከዛ ደግሞ ሎወር እንዲሆኑ እያጠበ ቅድም እንዳልነው ተራራ ለምሳሌ ከፍ ያለ ቦታን ድንጋዩን ከላዩ ላይ እየሰባበረ ወይም ደግሞ በእነዚህ በማስ ትራንስፈር ደግሞ በላንድ ስላይድ መሬት መንሸራተት ከዛ ተንሸራቶ ከፍ ያለ ቦታ እየታጠበ እየተንሸራተተ ከዛ ወደ ሎወር ወይም ዝቅ ወዳለ መሬት እንዲቀየር ያደርጋሉ ማለት ነው። እነዚህ ኤክስተርናል ወይም ደግሞ ኤግዞጀኒክ ፕሮሰስ የምንላቸው the land mass of Ethiopia are as elsewhere is the result of combined effect of endogenic and exogenic process። ስለዚህ በአጠቃላይ የኢትዮጵያ መልክዓ ምድር የነዚህ የሁለቱ ድምር ውጤት ነው ማለት ነው። የኤንዶጀኒክ እና የኤግዞጀኒክ መሬት ውስጥ የተፈጠሩ ክስተቶችና መሬት ላይ ባሉት ክስተቶች በእነዚህ ሁለቱ ውህደት የተፈጠሩ ናቸው ማለት ነው የኢትዮጵያ መልክዓ ምድር። በሚቀጥለው ደግሞ ሌላውን ፓርት እንመለከታለን። ቻናሉ ለሌሎች እንዲዳረስ ሰብስክራይብ አድርጉ፣ ሼር አድርጉ። በያላችሁበት መልካም የትምህርት ጊዜ እንዲሆንላችሁ እመኛለሁ። ማንኛውንም አስተያየትና ጥያቄ ካላችሁ ልታደርሱኝ ትችላላችሁ። በያላችሁበት ሰላሙን ጊዜ ተመኘው።